የኢትዮጵያ መንግስት ወረራ ሊከፍትብኝ ምርጫ ነው የሚጣበቀው ሲል የነበረው የኤርትራ መንግስት ሊከፍትብኝ ነው ላለው ወረራ ከፍተኛ ዝግጅት ማድረግ መጀመሩና ጦሩን ወደ ኢትዮጵያ ድንበር እያስጠጋ መሆኑ ተመላክቷል። በሌላ መረጃችን ደግሞ ሀገር ምርጫ እያከናወነችበት በሚገኝበት በትናንትናው ዕለት ምርጫ ባልተካሄደበት በትግራይ ክልል አዲስ የሹመት ርክክብ ሲደረግ እንደነበረ ተገልጿል። ህወሓት በትግራይ የሚካሄደውን አደገኛ እንቅስቃሴ አጠናክሮ የቀጠለ ሲሆን በዚህ እንቅስቃሴውም በጉልበት ለመቆጣጠር የትግራይ ክልል አስተዳደር አዲስ ሹመቶችን በደብረ ጽዮን አማካኝነት አጽድቋል። በዚህ ሹመት መሃል ደግሞ ደብረ ጽዮን ሲያነጋግር የቆየውን ጉዳይ ላይ ውሳኔ ማሳለፋቸው ተነግሯል። ምንድነው የሚለውን በመረጃ ሰዓታችን የምታዳምጡት ይሆናል። ሰላም ጤና ይስጥልን ውድ የፋስት ዴይሊ ተከታታዮች፣ የዚህ ቻናል ቤተሰብ ካልሆናችሁ ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ ሆኑ እያለን የቻናሉ ቤተሰብ ከሆናችሁ ደግሞ ተደራሽነታችንን ታሰፉ ዘንድ ፕሮግራሙን ላይክ እና ሼር እንድታደርጉ እየጋበዝን ወደ ዝርዝር መረጃዎቹ ተሻገርን። እስከ ፍጻሜው አብራችሁን ቆዩ። ኢትዮጵያ ከምርጫ በኋላ ጦሯን ልታዘምትበት ዝግጅት እያደረገች ነው በማለት በተደጋጋሚ ኢትዮጵያ ላይ ክስ ያሰማ የነበረው የኤርትራ መንግስት ሊከፍትብኝ ይችላል ላለው ጦርነት ከፍተኛ ዝግጅትና ጦርን ወደ ድንበር አካባቢ ማንቀሳቀስ እንቅስቃሴ ውስጥ እንደገባ እየተገለጸ ይገኛል። ኢትዮጵያ የተመቻቸ ጊዜ ነው እየጠበቀች ያለችው። የኤርትራው መንግስት ከህወሓት ጋር የጀመረው ጽምዶን አጠናክሮ ወደ ኢትዮጵያ ድንበር ጦሩን ማንቀሳቀስ መጀመሩ እጅግ ትኩረት ስቧል። ኢትዮጵያና ኤርትራ ኢትዮጵያ ባህር መዳረሻ ያስፈልገኛል የሚል ጥያቄ በጠቅላይ ሚኒስትር አብይ አህመድ አማካኝነት በይፋ ካቀረበችበት ጊዜ አንስቶ የከረረ ፍጥጫ ውስጥ የገቡ ሲሆን በተለያየ ጊዜያትም አንዳቸው ሌላኛቸውን በጸባጫሪነት ሲከሱ ሰነባብተዋል። ታዲያ የውስጥ አኩራፊ ቡድኖችን እያስታጠቀችና እያሰለጠነች የውስጥ ሰላም ላይ ተጽዕኖ እየፈጠረች ነው የምትለው ኢትዮጵያ በተለያዩ ጊዜያት በውስጥ ጉዳይ ሚኒስትር በኩል ሳይቀር በይፋ ክሷል ለዓለም ስታሰማ ተስተውላለች። በኤርትራም በተመሳሳይ ኢትዮጵያ ሉዓላዊነትን እየጣሰች ነው ስትል የምትከስ ሲሆን የኤርትራው መንግስትም ከሀገር ውስጥ ጉዳይ ይልቅ የኢትዮጵያ መንግስት ላይ አብዛኛውን ጊዜ ሲያጠፋ መመልከት የተለመደ ጉዳይ ሆኗል። ኤርትራ ኢትዮጵያ ድምጿን አጥፍታ ልትወጋን ነው ስትል በተደጋጋሚ የምትከስ ሲሆን ከኢትዮጵያ በኩል የባህር በር ጉዳይ አስመልክቶ ለሚነሳ ማንኛውንም እርምጃ ራሴን እከላከላለሁ ወደሚል አንጃ ተለውጧል ስትልም ይፋ ማድረጉ አይዘነጋም። ኤርትራ በተደጋጋሚ በማስታወቂያ ሚኒስትሯ በኩል በምታሰማው ክስ የኢትዮጵያ መንግስት ተጠቂ ለመምሰል ይሞክራል የምትል ሲሆን ይህንን በፕሮፓጋንዳ ልሳኖቹ በኩል እያስተጋባ ይገኛል ሲሉ በአንድ ወቅት የማነቅ መግለጻቸው የሚታወስ ነው። ታዲያ በእንደዚህ አይነት ክስ ውስጥ የሰነበተችው ኤርትራ ከዚህ ቀደም ለገለጸችው የኢትዮጵያ መንግስት ከምርጫ በኋላ ሊወጋኛ አቅዷል ለሚል ሀሳቧ የተጠናከረ ዝግጅት ላይ እንደምትገኝ ነው ለማወቅ የተቻለው። የኤርትራ ጦር በተለያዩ አቅጣጫዎች ወደ ኢትዮጵያ ድንበር እየተጠጋ መሆኑን ከድንበር አካባቢ የሚወጡ መረጃዎች እየጠቆሙ ሲሆን በተለይም የኢትዮጵያ መንግስት አሰብን ለማስመለስ በቡሬ ግንባር ጦርነት ሊከፍት ይችላል በሚል በውል ያልታወቀ ነገር ግን ከፍተኛ ቁጥር ያለው ሰራዊትን ወደ ስፍራው ጠጋ እንደሆነ ተገልጿል። ሻዕቢያ ጦርን ወደ ድንበር ከማስጠጋት ባለፈ ጠንከር ያለ ወታደራዊ ዝግጅት በማድረግ ላይ እንደሆነ የተሰማ ሲሆን ከሰሞኑ ከግብጽ ጦር ጋር በአሰብ ወደብ ያደረገው ዝግጅትም የዚሁ ዝግጅት አካል እንደሆነ ለማወቅ ተችሏል። ግብጽና ኤርትራ ከቀናት በፊት ኢትዮጵያን ወደ ቀይ ባህር ለማስገባት ውስጣዊ ስምምነት እንዳደረጉ መገለጹ የሚታወስ ሲሆን ሰባተኛው ሀገራዊ ምርጫ እያካሄደች የምትገኘው ኢትዮጵያ ግን በአዲሱ የኤርትራ የጦርነት ዝግጅት ዙሪያ ምንም ያላለች ሲሆን በኤርትራ በኩል የታየው የተጠናከረ የጦርነት ዝግጅት ግን የተፈራው ሊሆን ነው ወይ የሚል ስጋትን በምስራቅ አፍሪካ ቀጠና ላይ አጭሯል። ሰባተኛው አገራዊ አጠቃላይ ምርጫ ሂደት ውጤት ገና ባልተቋጨበት ዕለት በትግራይ ክልል የተለያየ የፖለቲካና የአስተዳደር መዋቅር ምስረታ ተከናውኗል። ክልሉ በአገራዊ ምርጫ ላይ ባልተሳተፈበት በዚህ ወቅት በትግራይ የተሰበሰበው የክልሉ ምክር ቤት አዳዲስ የከፍተኛ ባለስልጣናትና የቢሮ ኃላፊዎች ሹመትን በሙሉ ድምፅ አጽድቋል። የአካሄድ በአገሪቱ እየተካሄደ ካለው አጠቃላይ ምርጫ ጎን ለጎን የተከናወነ በመሆኑም በፌዴራል መንግስት መዋቅርና በክልል አስተዳደር መካከል ስላለው ተለዋዋጭ የፖለቲካ ግንኙነትና የሰላም ስምምነቱ አተግባበር በገለልተኛ ታዛቢዎች ዘንድ ሰፊ ትኩረት እንዲሰጠው አድርጓል። የክልሉ ምክር ቤት ባካሄደው ስድስተኛው ዘመን አራተኛው አስቸኳይ ጉባኤ በዶክተር ደብረጽዮን ገብረ ሚካኤል የቀረቡለት ልዩ ልዩ ሹመቶች መርምሮ ያጸደቀ ሲሆን ከእነዚህም መካከል አቶ አማኑኤል አሰፋ ምክትል ፕሬዝዳንትና የፍትህ ቢሮ ኃላፊ ሆነው ሲሰየሙ፣ አቶ አለም ብርሃን ሀሪፎ ደግሞ የግብርናና ተፈጥሮ ሀብት ቢሮ ኃላፊ ሆነው ተሹመዋል።
ከእነዚህ ሁለት ከፍተኛ የኃላፊነት ቦታዎች በተጨማሪ ምክር ቤቱ 15 የሚሆኑ ሌሎች ቁልፍ የቢሮ ኃላፊዎችን፣ የዞን አስተዳዳሪዎችን፣ የፍርድ ቤት መሪዎችና የመገናኛ ብዙሃን ኃላፊዎችን ሹመት በአንድነት አጽድቆ አዲሱን ካቢኔ ያዋቅሯል። በዚህ ስብሰባ ላይ የታየውና ትልቅ የፖለቲካ እንደምታ ያለው ሌላው ውሳኔ ከአስፈጻሚው አካል ውስጥ 1/3 የስልጣን ቦታ ለክልሉ የጸጥታና መከላከያ አቅሞች እንዲሰጥ ህወሓት ያቀረበው ሀሳብ መጽደቁ ነው። የአሰራር የክልሉ የውስጥ የኃይል ሚዛንና የጸጥታ መዋቅር ይበልጥ ወደ ሲቪል መስተዳድሩ የሚያስጠጋ መሆኑን የሚያሳይ ሲሆን በጊዜ እጥረት ምክንያት ተወካዮቻቸውን ማቅረብ ላልቻሉ ሌሎች ተፎካካሪ የፖለቲካ ፓርቲዎች ደግሞ እስከሚቀጥለው ጉባኤ ድረስ ፕሬዝዳንቱ ቦታዎችን በጊዜያዊነት ተክቶ እንዲያስተዳድር ኃላፊነት ሰጥቶታል። የተቀረው የሀገሪቱ ክፍል በሰባተኛው ሀገራዊ ምርጫ አዲስ የፖለቲካ ምዕራፍ ለመጀመር ድምፅ እየሰጠ ባለበት ወቅት በትግራይ የተከናወነው የራሱን የቻለ የካቢኔ ምስረታ በፌዴራልና በክልል መሪዎች መካከል ያለውን የተለያዩ የአስተዳደር አቅጣጫዎችና የፖለቲካ ልዩነቶች በግልጽ ያሳየ ክስተት ሆኖ አሳልፏል። በቀጣይ መረጃ አሜሪካ በአፍሪካ ውስጥ ቪዛ ይሰጥባቸው የነበሩትን 50 የሚሆኑ ኤምባሲዎችን በማጠፍ ወደ 20 ሊቀንሱ መሆኑ ሲገለጽ አዲስ አበባ የቪዛ ማዕከል ከሚባሉት አንዷ እንደሆነ የተዘገበ። የአሜሪካ የውጭ ጉዳይ ሚኒስቴር በአፍሪካ ውስጥ የውጭ ዜጎችን የቪዛ ጥያቄ በመቀበል ምላሽ የሚሰጡ የኤምባሲዎችን ቁጥር በከፍተኛ መጠን ለመቀነስ ባወጣው እቅድ መሰረት ነው የቪዛ ሂደቱ በተወሰኑ ቦታዎች ብቻ እንዲታይ የወሰነው። በዚህ ውሳኔ በተለያዩ የአፍሪካ ሀገራት ውስጥ ቪዛ ይሰጡ የነበሩት ወደ 50 የሚጠጉ የአሜሪካ ኤምባሲዎችና ቆንስላዎች በሚቀጥለው ሳምንት ቁጥራቸው ወደ 20 እንደሚወርድ ፒተር ፕሬስ ኤፒ3 ባለስልጣናትና የውጭ ጉዳይ መስሪያ ቤቱን የውስጥ ማስታወሻ ጠቅሶ ዘግቧል። ውሳኔ የትራምፕ አስተዳደር በጊዜያዊ ቪዛ ወደ አሜሪካ ገብተው የሚቀሩ ሰዎችን ለመቆጣጠር ካለው ሰፊ እቅድ ጋር ኤምባሲዎቹ የሚሰጣቸውን የተለያዩ አይነት ቪዛዎች ለመቆጣጠር ካለው እቅድ ጋር የተያዘ ነው ተብሏል። ባለፈው ሳምንት በውጭ ጉዳይ ሚኒስትሩ የጸደቀው ውሳኔ አርብ ዕለት በስልክ በተደረገ ስብሰባ ላይ ለአሜሪካ ዲፕሎማቶች መግለጹን አንድ ምንጭ ለኤፒ አረጋግጠዋል። በዚህ ውሳኔ መሰረትም በአፍሪካ ውስጥ የቪዛ አገልግሎት የሚሰጡ በተለያዩ ሀገራት ውስጥ የሚገኙ ማዕከላት የሚባሉ 20 የአሜሪካ ኤምባሲዎች ብቻ እንደሆኑ ተገልጿል። ኤፒ የተመለከተው የውጭ ጉዳይ መስሪያ ቤቱ የውስጥ ማስታወሻ 20ዎቹን ቪዛ የሚሰጡ የአሜሪካ ኤምባሲዎችን የያዘ ሲሆን ከእነዚህ ውስጥም አዲስ አበባ የሚገኝ የአሜሪካ ኤምባሲ ይገኝበታል። በተጨማሪም የኢትዮጵያ ተጎራባች ከሆኑ ሀገራት መካከል የአሜሪካ ቪዛ የሚሰጥባቸው ናቸው የተባሉት ጅቡቲና ኬንያ የሚገኙበት ኤምባሲዎችም ናቸው። በሰኔ ወር ውስጥ ተግባራዊ እንደሚሆን በተነገረው በዚህ አሰራር አሜሪካ ወደ ሀገሯ ለመግባት የቪዛ ጥያቄ የሚያደርጉ አፍሪካውያን በሀገራቸው ውስጥ ቪዛ የማይሰጥ ከሆነ በአቅራቢያቸው በሚገኝ ሀገር መሄድ ጥያቄያቸውን ማቅረብ ይኖርባቸዋል። የአሰራር ፕሬዝዳንት ትራምፕ ወደ ስልጣን ከመጡ በኋላ በተለያዩ የአፍሪካ ሀገራት ዜጎች የቪዛ ጥያቄ ላይ ከጣሏቸው ግዴታዎች ጋር ተደማምሮ የአሜሪካ ቪዛ ማግኘትን አስቸጋሪ እንደሚያደርገው እየተነገረ ነው። በፕሬዝዳንቱ ውሳኔ መሰረት የአንዳንድ ሀገራት ዜጎች ቪዛ እንዳይሰጣቸው መገደብ፣ የቪዛ ቆይታ ጊዜን ማሳጠር እንዲሁም ቪዛ ለማግኘት ከፍተኛ ገንዘብ ማስያዝ ከዚህ ቀደም ተግባራዊ የተደረጉ አሰራሮች ናቸው። የፕሬዝዳንት ትራምፕ አስተዳደር በቪዛ አሰጣጥ ላይ ጥብቅ ቁጥጥር ከማድረግ በተጨማሪም በአፍሪካና በሌሎች ሀገራት ውስጥ የሚገኙ ኤምባሲና ቆንስላዎችን መጠን እንዲሁም ዲፕሎማቶችን ካለፈው ዓመት ጨምሮ መቀነሱ ይታወሳል።